ከሰሞኑ እጅግ ብዙ የተባለለትና በሁሉም የወንጌል አማኞች ዘንድ ቁጣን ቀስቅሶ የቆየው አሁንም መፍትሄ ያልተገኘለት የነብይ እዩ ጩፋና የካውንስሉ ጉዳይ ዛሬም ሌላ መዘዝን ይዞ መጥቷል። ከካውንስሉ ህብረት በእግድ ላይ ያለው ነብይ እዩ ጩፋ በድጋሚ ሽሙጥ በሚመስል የቅኔ መልእክትም የተናገረው ነገር ዳግም ቁጣን መቀስቀሱን ተመልክተናል። ታዲያ ዳግም ቁጣን ቀሰቀሰ በሚል እየተዘዋወረ የሚገኘው የነብይ እዩ ጩፋ መልእክት እውን ነብዩ የተናገረው ቅኔ አዘል ይሆን የሚለውን በመረጃችን ይዘንላችኋል። በቆይታችሁ ታደምጡታላችሁ። በሌላኛው መረጃችን ለጥቂት ጊዜያት ራሷን ከሚዲያ ያራቀችው ተወዳጇ ዘማሪ ሶፊያ ሽባባው እንደተጠለፈች ተሰማ። በብዙ ተወዳጅ ዝማሬዎቿ የባረከችን ወንጌልን በዝማሬ የሰበከችው በወቅታዊ ጉዳዮች ላይም ድምጿን የምታደርሰን ዘማሪ ሶፊያ ሽባባው ጠለፋ ተፈጽሞብኛል፣ በጸሎታችሁ አስቡኝ ስትልም ተናግራለች። ዘማሪቷ የደረሰባት ምን ይሆን? አሁንስ የትና በምን ሁኔታ ላይ ትገኛለች? የጠላፊዎቿን ማንነትን በተመለከተም ከራሷ አንደበት የደረሰን መረጃ ይዘንላችኋል። በቆይታችሁ ታደምጡታላችሁ። በሌላኛው መረጃችን ለበርካታ ዓመታት ሚሊዮኖችን ያገለገለችው ለብዙዎች ወደ ጌታ መምጣት ምክንያት የሆነችው እንቁ የጌታ ልጅ በኢትዮጵያ የቤተክርስቲያን ታሪክ ደማቅ ታሪክና ትልቅ ስም ያላት ዘማሪ መስከረም ጌቱ በብዙዎች በጉጉት የተጠበቀው ዝማሬዋን አድርሳለች። ብዙሃኑን ያነጋገረ ዝማሬዋና ጠንከር ያለ መልእክቷ ምን ይሆን የሚለውን እንዲሁ በቆይታችሁ ታደምጡታላችሁ። በሌላኛው መረጃችን ሰሞኑን በሶሻል ሚዲያ በስፋት ሲሰራጭ የነበረው የቲክቶከሯ የኤዲዲያ ወይንም የናዮ ጉዳይ ጋር ተያይዞ የወንጌል አማኞች ለቂሊንጦ ማረሚያ ቤት ድምጻቸውን አድርሰዋል። ታዲያ የወጣት ኤዲዲያ ጉዳይና የወንጌል አማኝ ጥያቄ ያያያዘው ምን ይሆን? ወጣቷ ቲክቶከር ናዮ አሁን ያለችበት ሁኔታ ምን ይመስላል? የወንጌል አማኞች ለጣቢያው ያቀረበው ጥያቄ ምን ይሆን የሚሉትንም በመረጃችን ይዘርላችኋል፣ ታደምጡታላችሁ። በስተመጨረሻም ነብይት እጸገነት አስቸኳይ ሊደመጥ የተገባ መልእክቷንም አጋርታለች። መልእክቷን ከባለቤቷ አንደበትም የምታረምጡናል። እስከ መረጃው ፍጻሜ አብራችን ቆዩ። ህልሙና ኑሮ የሚገናኝበት የጧት ፀሐይ ፍንትው ብሎ ውብና ማራኪ እይታ ያላቸው በቪላ ቤት ዲዛይን የተሰሩ አፓርትመንቶቻችን ከ431 ሺህ ብር ቅድመ ክፍያ ጀምሮ ገዝተው መክፈል ባይችሉ እንኳን ትርፋማ ሆነው የሚሸጡበት ከነ ቤተሰቡ ደስተኛ ሆነው የሚኖሩበት አዲሱ ዲያስፖራ ብሎክ ቁጥር 3 በዓልን ምክንያት በማድረግ በታላቅ ቅናሽ ለሽያጭ ተለቀቀ። እንኳን ደስ አላችሁ። በ8% ቅድመ ክፍያ ቤቱን እየኖሩበት የሚከፍሉት 60% የባንክ ብድር የተመቻቸለት። ምን ይሄ ብቻ! የቪአይፒ ቦታዎቻችን ኮምፓውንዱን ልዩና ተመራጭ ያደርጉታል። ቀድሞ ለተመዘገቡ 20 ሰዎች እንዲሁም በጋራ ለሚገዙ ቤተሰቦች ዳጎስ ያለ ቅናሽ ተደርጓል። 28 ዓመት በላይ ባካበተው ልምድ ግንባታውን በአልሙኒየም ፎርምወርክ ስራ ስለምንጠቀም የመሬት መንቀጥቀጥና መሰል አደጋዎች እንዳያሳስቦ እንዲሁም በተያዘለት ጊዜ ልቅም ጥንቅቅ ብሎ ስለመረከቦ ቅንጣት ያህል እንዳያመነቱ ዲኤምሲ ሪል ስቴት። ለበለጠ መረጃ በ0908543454 ላይ በመደወል ቤቶን ይሸምቱ። ዲኤምሲ ሪል ስቴት። አስቀድመን ወደ ያዝንላችሁ መረጃችን ስናልፍ ለበርካታ ዓመታት ሚሊዮኖችን ያገለገለች ለብዙ ሺዎችም ወደ ጌታ መምጣት ምክንያት የሆነችው እንቁ የጌታ ልጅ በኢትዮጵያ ቤተክርስቲያን ደማቅ ታሪክና ትልቅ ስም ያላት ዘማሪት መስከረም ጌቱ ብዙዎች በጉጉት የጠበቁትን ዝማሬዋን አድርሳለች። ዘማሪት መስከረም ጌቱ ላለፉት ዓመታት በትጋት በዘለቀው አገልግሎቷ ተሰምተው የማይጠገቡ ተደምጠው የማይሰለቹ የዝማሬ አልበሞችን በርካታ ሲንግል ዝማሬዎችን በማድረስም ለሚሊዮኖች የመዳን ምክንያት የሆነች ሰውም ናት። የዘማሪት መስከረም ጌቱ ዝማሬዎችም የዜማ ምጥቀት፣ የግጥም ልቀት እንዲሁም ዝማሬዎቿ እንደ እግዚአብሔር ቃል የተቃኙ መሆናቸውን የብዙሃኑን ልብ ለወንጌል ውልል አድርገው ያስከፈቱ ለጌታ ፍቅር ያንበረከኩ ኃያል የወንጌል መሳሪያዎች ሆነው ለዓመታት እየተደመጡም ዘልቀዋል። ታዲያ ዛሬም እነሆ እጅግ የተወደደ የዝማሬ ስራዋንም ኑ በማለት ያደረሰች ሲሆን የታላቅ ንጉስ ድግስ በዘላለም ከተማ ሰዎች ተጋብዛቸዋል፣ ያልሰማ ሁሉ ይስማ፣ ወደ ሕይወት በሚወስደው በጠባቡ ደጅኑ በማለትም በማቴዎስ ወንጌል ምዕራፍ 11 ቁጥር 28 ላይ የተጻፈውን እናንተ ደካሞች ሸክም የከበዳችሁ ሁሉ ወደ እኔ ኑ እኔም አሳርፋቸዋለሁ ሲል የተጻፈውን ቃል በዝማሬ በተዋበ ዜማ ተሰምቶ በማይጠገብ ድምጿም ያደረሰችን ሲሆን ይህን ዝማሬዋን የተመለከቱ አንዳንድ ግለሰቦችም ዝማሬዋን በእጅጉ እንደወደዱላት በመግለጽም ወንጌልን ጥርት አድርጎ የሰበከ መሆኑን ተናግረዋል። በተጨማሪም የወንጌል አማኝ እምነት ተከታይ ያልሆኑ አድማጮችም የኦርቶዶክስ እምነት ተከታይ በሆነም ፕሮቴስታንት መዝሙሮችሽ ነፍስን ያለመልማሉ፣ እግዚአብሔር ጸጋ በረከቱን ያብዛልሽ በማለትም
ሐሳብን የሰጡ ሲሆን በሌላ እምነት ውስጥ ያሉ በዝማሬዎቿ መልእክት የተባረኩ መኖራቸውንም የተመለከትን ሲሆን ይህን የተወደደና በአጭር ጊዜ ብዙሃኑ ዘንድ የደረሰን ዝማሬዋን በመስከረም ጌቱ ዩቲዩብ ቻናል ላይ እንድታደምጡና እንድትባረኩበትም ጋበዝን። በሌላኛው መረጃችን ጥቂት ጊዜያትን በማህበራዊ ሚዲያ ላይ መነጋገሪያነትን ፈጥሮ የቆየው የነብይ እዩ ጩፋና የካውንስሉ እሰጥ አገባ ዛሬም ድረስ መፍትሄ ያላገኘ በቅዱሳን ዘንድም ቁጣን የቀሰቀሰ ጉዳይ ሆኖ ሰንብቷል። ታዲያ አስቀድሞ ካውንስሉ ስም ባልጠራበት ማስጠንቀቂያ ላይ የክራይስት አርሚ ቤተክርስቲያን መስራችና ባልራዕይ ነብይ እዩ ጩፋም አለው በማለት ድፍረትን የተላበሰ ምላሽ መስጠቱን ተከትሎም ካውንስሉ የእግድ መግለጫ በመስጠትም የክራይስት አርሚን ቤተክርስቲያን ማገዱ ይታወሳል። ታዲያ ነብይ እዩ ጩፋም ካውንስሉን ካንሰር በማለት በንቀት የታጀበ ምላሽን በመስጠትም ነገሩ እንዲባባስ ቤንዝል ሲያልከፈክፍ የቆየ ሲሆን አሁን ላይ በድጋሚም ሽሙጥ በሚመስል ቅን ያዘል ንግግርም በድጋሚ ብቅም ብሏል። ጉዳዩንም የተመለከቱት አንዳንድ ግለሰቦችም ቅን ያዘል መልእክት በማለትም ጉዳዩን እየተቀባበሉት ተመልክተናል። ነብዩ የተናገረው ንግግርም እንደ ባለስልጣን ማስተማር፣ መናገር፣ አክት ማድረግ የሚያስፈራችሁ ለምንድነው? በዚህ በኩል እንደ ሾህ የሚወጉ የይሁድ ሃይማኖት መሪዎች የህዝብ አለቃ የህግ መምህር ከሚናገረው ቃል ውስጥም ምክንያት የሚፈልጉ የሰይጣን ክፋት የሚያስንቁ የጨለማ ሐሳብ የሚያስፈጽሙ ሰዎች በሞሉበት በዛ ከተማ ውስጥ እንደ ባለስልጣን ይኖር ነበር ሲል ሊደመጥ የተገባ መልእክቱን ያጋራ ሲሆን እውን መልእክቱ ቅን ያዘል ይሆን የሚለውን ፍርድን ለናንተው እይቶን መልእክቱን አድምጠን እንመለስ። እንደ ባለስልጣን ማስተማር፣ እንደ ባለስልጣን መስበክ፣ እንደ ባለስልጣን አክት ማድረግ የሚያስፈራችሁ ለምንድን ነው? መጽሐፍ ቅዱሳችን በማርቆስ ወንጌል ምዕራፍ 1 ቁጥር 22 ላይ ሲናገር እንደ ባለስልጣን ያስተምራቸው ነበር እንጂ እንደ ጻፊዎች አይደለምና በትምህርቱ ተገረሙ ይላል። በዚህ በኩል እንደ ሾክ የሚወጉት የአይሁድ ሃይማኖት መሪዎች፣ በዚህ በኩል የህዝብ አለቆች፣ በዚህ በኩል የህግ መምህራን ከሚናገረው ቃል ውስጥ ምክንያት የሚፈልጉ የሰይጣንን ክፋት የሚያስንቁ የጨለማውን ዓለም ሐሳብ የሚያስፈጽሙ ሰዎች በሞሉበት በዛ ከተማ ውስጥ በመካከላቸው ሆኖ እንደ ባለስልጣን ይወጣና ይገባ ነበር። እነዚያ ጭቃ ውስጥ እንዳለ ሾክ አጠገቡ ቁጭ ብሎ በምላስ የሚወጉ፣ በሐሳብ የሚወጉ፣ ፊዚካሊ የሚወጉ፣ ስፒሪቹዋሊ የሚወጉ፣ እንቅስቃሴውን ለመግታት የሚፈልጉ ተንኮለኛ ሰዎች ኢየሱስ በሚያስተምረው ትምህርት ተገረሙ ይላል። አካሄዱ ያስገርማቸው ነበር። አወጣጡና አገባቡ ያስገርማቸው ነበር። አንሶ እንዲገኝ የአናጢ ልጅ እያሉ የሚጠሩት ይህ የአናጢ ልጅ በሚንቁት መካከል ሲመላለስ እንደ ባለስልጣን ይመላለስ ነበር። ሲያስተምር እንደ ባለስልጣን ያስተምር ነበር። በምድር በምትኖሩበት ዘመን የተሰጣችሁን የኮንትራት ዘመን እስከምትጨርሱ ድረስ ፕሊዝ እንደ ባለስልጣን ተመላለሱ። እኔ ከዱር አራዊቶች መካከል በጣም የሚያስደስተኝ አንበሳን ሲሄድ አካሄዱ፣ ሲጮህ ድምፁ፣ ሲተኛ እንቅልፉ፣ ቀና ብሎ ሲያይ የሚያይበት ግርማ ሞገሱ በጣም ያስደንቃል። ጦጣና ዝንጀሮ በሚኖርበት ጫካ ውስጥ ሆኖ እነሱ የሚያሳዩትን አክታ ያሳይ። ኮሽ ባለ ቁጥር ጦጣና ዝንጀሮ ድንጋይ ውስጥ ይወሸቃሉ፣ ጉርጋድ ፈልጎ ይገባሉ። አንበሳ ግን ምን እንደተፈጠረ ሁሉ አያስታውስም። ዙሪያው ላይ ያሉ ሌሎች ሲናወጡ እሱ ግን ሪላክስ ያደርጋል። አሁን እያወራሁት ያለው የዱር አንበሳ ስለሆነው አንበሳ ሳይሆን ስለ ይሁዳ አንበሳ የናዝሬቱ ኢየሱስን ወክሎ በዚህ ምድር የሚመላለስ ሰው አንገት አይደፋ፣ ቀና ብሎ ይሄዳል። አንድ ነገር ማወቅ ያለባችሁ ከሰማይ በታች ከምድር በላይ ኮንትራት የፈጸማችሁት ሌላ አካል የለም። ለአገልግሎት ስትነሱ ኮንትራታችሁ ከእግዚአብሔር ጋር ነው። ከቤተ ክርስቲያን ሽማግሌዎች ጋር አይደለም፣ ከሃይማኖት መሪዎች ጋር አይደለም፣ ከቀደሙትና ከነባሮች ጋር አይደለም። ታማኝ ሳትሆን ታማኝ አድርጎ ሲቆጥር፣ ደካማ ሆነ ሳለ ብርቱ ነህ ብሎ ሲመርጥ ውሉን የፈጸምከው ከእግዚአብሔር ጋር ነው። ይሄ በማርቆስ ወንጌል ምዕራፍ 1 ቁጥር 22 ላይ የተጻፈው ሐሳብ ኢየሱስ ወደ ቅፍርናሆም ገብቶ ያስተማረበትን ሁኔታ ነው የሚገልጸውና የዮሴፍ ልጅ እያሉ የሚንቁት እንደ ተራ ወጣትና እንደ መንደር ጎረምሳ የሚያዩት ኢየሱስ በመካከላቸው በተገኘ ጊዜ እንደ ባለስልጣን ያስተምራቸው ነበር። የሚይዙትን ያጣሉ፣ እሱ ሲያስተምር የሚጨብጡትን ያጣሉ፣ ጉርጋድ ይፈልጋሉ። ከአፉ የሚወጣው የጸጋው ቃል ያርበተብታቸው ነበር፣ ያናውጣቸው ነበር። አገልግሎት ማለት ታሪክ አንብቦ ማለፍ ሳይሆን ታሪክ ሰርቶ ማለፍ ነው። የመጀመሪያው ታሪክ ሰዎችን ወደ እግዚአብሔር መንግስት መጨመር፣ በአጋንንት የተያዙትን ነፃ ማውጣት፣ የታመሙትን መፈወስ፣ የተሰወረውና የጠለቀውን ምስጢር በእግዚአብሔር ጥበብ እየገለጡ መናገር። ይህንን በወንጌል የታጀበ ተአምራት እየሰበክ አስደምማቸው። በምስራቅና በምዕራብ በሰሜንና በደቡብ ያላችሁ፣ ከዚህ በፊት የተነሳችሁ፣ አሁን እየተነሳችሁ ያላችሁ የእግዚአብሔር አገልጋዮች ይሄ መልእክት ለእናንተ ነው።
የሚቀረውን ዘመን እንደ ባለስልጣን ተመላለሱ። ታዲያ ይህን መልእክት የተመለከቱ አካላትም ነብይ እዩ ጩፋ ለካውንስሉ በድጋሚ ምላሽን ሰጠ፣ ሽሙጥ ቅን ያዘል መልእክትንም አስተላለፈ በማለትም እያዘዋወሩት ተመልክተናል። እኛም ጉዳዩን ለማጥራትም መልእክቱን ልናስቃኛችሁ ወደድን። አስከትለን ወደ ያዝንላችሁ መረጃችን ስናልፍ ለጥቂት ጊዜያት ራሷን ከሚዲያ ያራቀችው ተወዳጇ ዘማሪ ሶፊያ ሽባባው እንደተጠለፈች ተሰምቷል። በብዙ ተወዳጅ ዝማሬዎቿ የባረከችን ወንጌልን በዝማሬ የሰበከች በወቅታዊ ጉዳዮች ላይም ድምጿን የምታደርሰን ዘማሪ ሶፊያ ሽባባው ጠለፋ ተፈጽሞብኛል፣ በጸሎታችሁ አስቡኝ ስትልም ተናግራለች። ዘማሪቷ የደረሰባትንም እንዲህ ስትልም አስቀምጣለች። ጠለፋ ተደርጎብኛል፣ እኔ ትንሽ ነገር በሚዲያ ከተናገርኩ ውዝግብ ስለሚነሳ መነጋገሪያ ስለሚሆንብኝ ነው፣ በጸሎታችሁ አስቡኝም ብላለች። ወዳጆቼ ከተወሰነ ጊዜ ጀምሮ ከሶሻል ሚዲያ ራሴን በማግለል በጥሞና ላይ በግል ስራዬ ላይ አተኩሬ ያለው ሲሆን ሰሞኑን የዋትስአፕ ቁጥሬ በጠላፊዎች ተወስዶ ከቁጥጥሬ ከወጣም ቀናትም ተቆጥረዋል። እንደሚታወቀው እኔ ትንሽ ነገር በሚዲያ ከተናገርኩ ውዝግብ ስለሚነሳ መነጋገሪያ ስለሚሆን ሰው ስንት የሚያሳስበው የራሱ ጉዳይ ያለ የኔን ጉዳይ ሲያነሳ ሲጥል እንዲውል ባለመፈለግም ነገሩን ወደ ሚዲያ ላለመምጣት የታገልኩ ቢሆንም የተለጠፈውን የዋትስአፕ ቁጥሬን ማስመለስም አልቻልኩም። ስለሆነም ወዳጆቼና የሶፊን ዲዛይን ደንበኞቼም በዋትስአፕ ቁጥሬ ምንም አይነት ገንዘብ እንድትልኩ ብትጠየቁ ወይንም ያልተገባ መልእክት በኔ ስም ቢደርሳችሁም እኔ ያለመሆኔን ተረድታችሁ ገንዘብ ከመላክም ሆነ መልእክት ከመመለስ እንድትቆጠቡ አድራላለሁ። በግሌ እረፍት ፈልጌ ከሚዲያ የተገለልኩ ቢሆንም ጠላት ለምን በዚህ ልክ እንደሚዋጋኝ ባይገባኝም ይህንን ለመጻፍ ተገድጃለሁ። ቅዱሳን ሁላችሁም በጸሎታችሁ አስቡኝ በማለትም ዘማሪ ሶፊያ ሽባባው ከሚዲያ የጠፋችበትን ምክንያት እንዲሁም የደረሰባትን የዋትስአፕ ጠለፋን አስመልክቶም ይህንን መልእክቷን አድርሳ እኛም ልናደርሳችሁ ወደድን። አስከትለን ወደ ያዝንላችሁ መረጃችን ስናልፍ ዮሐንስ ዳንኤል ወይንም ጆን ዳንኤል፣ ናትናኤል ወንደሰን፣ ኤልያስ ድሪባ፣ እሌኒ ክንፈና ኢዲዲያ ነጻነት ነሐሴ 16 ቀን 2016 ዓ.ም በግምት ከምሽቱ 3 ሰዓት ንብረትነቱ የኢትዮጵያ አየር መንገድ የሆነ የበረራ ቁጥር ኢቲ 190 አውሮፕላን በቁጥጥር ስር አውለዋልና አለመታዘዝ ፈጽመዋል የሚል 2 ክሶችን እንደቀረበባቸው ይታወቃል። ከነዚህ ተከሳሾች መካከልም ኢዲዲያ የተባለችው ወጣትም በፖሊስ ቁጥጥር ስር ስትውል ነፍሰ ጡር መሆኗንም ከታሰረች በኋላ ለማወቅ የቻለች ቢሆንም ከፍተኛ ድንጋጤ ላይ ወድቃ እንደነበር የቅርብ ምንጮች ተናግረዋል። ሆኖም ነፍሰ ጡር መሆኗን ተከትሎ በተደጋጋሚ ለፍርድ ቤት የዋስትና ጥያቄ ብታቀርብም ውድቅ ሆኖባት እዛው እንድትወልድ የተወሰነ ሲሆን የመውለጃ ቀናቶቿ ሲቃረቡም በጋንዲ ሆስፒታል እንድትወልድ ብትጠይቅም በድጋሚ ጥያቄዋ ውድቅ ሆኖ ተመልክተነው ነበር። ሆኖም በብዙዎች የሰብአዊነት ጥያቄና በፍርድ ቤት ውሳኔም ኢዲዲያ የተባለችው ወጣትም በጋንዲ ሆስፒታል በሰላም መገላገሏም ተሰምቷል። ታዲያ ከሰሞኑ ብዙዎች በሶሻል ሚዲያ በእስር ቤት እንድትወልድ ተወሰነባት ሲባልላት የነበረችው ቲክቶከር ናዮም በጋንዲ ሆስፒታል በጥሩ እንክብካቤ ወንድ ልጅ የወለደች ሲሆን ለሷ የሚጠቅማት በምጥ መውለድ እንዲሆን ቢደረግም የሽንቷ ስለደፈረሰ በኦፕሬሽን ልጅ እንድትወልድ ሆኗል። የወለደችው ልጅ ክብደትም 3.7 ኪሎ ግራም ሲሆን ልጁ በጥሩ ጤንነት ላይ ይገኛል። በፌደራል ፖሊስ ታጅባ ልጇን ያቀፈችው ናዮም በጋንዲ ሆስፒታል ልዩ የሆነ እንክብካቤ እንደተደረገላትም ታውቋል። ሶሻል ሚዲያ ግን እስር ቤት እንድትወልድ ተወሰነባት እያሉ ውሸት ሲያወሩም ተስተውሏል። ለዚህም እርማትም ያስፈልጋል። እስካሁን ሰዓት ድረስም በጋንዲ ሆስፒታል ያለች መሆኑን ምንጮችም ገልጿል። ታዲያ ከዚህ ጋር በተያያዘም ከሰሞኑ ድምፃዊ ያሬድ ነጉም በቃሊቲ ቂሊንጦ በመገኘትም ሴት ታራሚዎችን በዘፈን ማዝናናቱ በተለያዩ ሚዲያዎች ተነግሮም ተመልክተናል። ይሁንና ከሰሞኑ እንዳያችሁት በቃሊቲ ማረሚያ የዘፋኞች የዘፈን ድግስ ለሴት ታራሚዎች ተዘጋጅቶ እንደነበር ይታወሳል። በዚሁም ሁሉም ታራሚዎች በሚባል ደረጃ የወንጌል አማኝ እስረኛ ፍርደኛ የሆነ እንደሌለ ሁሉም ጨፋሪ በአንገታቸው በፀጉራቸው መሸፈኛቸው በክንብንብ ጭምር ከየት እንደሆኑ የሚያስረዳም ነው። ሆኖም እነኚህ ብዛት ያላቸው ከወጣት እስከ አዛውንት እድሜ ክልል የሚገኙ ታራሚዎችም ወንጌል ስለሚያስፈልጋቸው ኮንፈረንስ ተዘጋጅቶ ብዙዎች የሚድኑበት አጋጣሚ እንዲፈጠርም አገልጋዮች ብታስቡበት መልካም ነው። ለዓላማው ተፈቅዶ ለመንፈሳዊ ኮንፈረንስ እምቢም አይባልም። ጉዳዩ ትክክል ነው አይደለም የሚለው አንድ ሌላ የህግ ጉዳይ መሆኑ እንዳለ ሆኖ አንድ ሰው በህግ ጥፋተኛ ተብሎ ሲቀጣ የሚያጣቸው መብቶች መኖሩ እንዳለው ነው። ከነዚህም አንዱ እንዲያለ ዝግጅት መሳተፍ ከትዳር አጋር ጋር ቢሆን በእስር ላይ ባለበት ጊዜ ከጾታዊ ግንኙነት ጭምር ክልከላ ሊኖር የሚገባ ከመሆኑ ባለፈ ብዙዎች አማኝ ያልሆናችሁ የዘፈን ኮንሰርት የደገፋችሁት በቅንነት ሁሉም ሴቶች ከመንግስት አሊያም እንዲህ ካለ አካል ጋር በተያያዘ ብቻ የታሰሩ መስሏችሁ እንደነበር ይገባናል።
ሆኖም ግን አብዛኛው ታራሚው በተለያዩ ማህበራዊ ህይወት ውስጥ ከልጅ እስከ አዋቂ የብዙ ሰዎችን ነፍስ የቀጠፈ የጭካኔ ተግባር፣ የወንብድና የዘረፋ ተግባር የፈጸሙ ከወንድ ታራሚዎች ጋር ሆነው የብዙዎችን ደም ያፈሰሱ እንደሆኑ ከነኚህ ወንጀለኞች ጀርባ ብዙ የወንጀል ተጠያቂ የሆኑ ሰዎችም እንደሚኖሩ ከግምት አላስገባችም ነው። በዚህ መልኩም መገንዘብ ቢኖርም መልካም ነበር። ለማንኛውም ዋናው መነሻችን ያ ሳይሆን እነኚህ ብዙ መስራት፣ መለወጥ፣ ሀገራቸውን ማገዝ የሚችሉ ላቅ ያለ ቁጥር ያላቸው በጥበቃ ስር የሚገኙ ሴት እህቶችም ወንጌል ስለሚያስፈልጋቸው ኮንፈረንስ ተዘጋጅቶ ብዙዎች የሚድኑበት እድል እንዲፈጠርም አገልጋዮች ብታስቡበት መልካም ነው። በስተመጨረሻ ወደ ያዝነላችሁ መረጃችን ስናልፍ ነብይት እጸገነት አስቸኳይ ሊደመጥ የተገባ መልእክቷን አጋርታለች። መልእክቱንም ከባለቤቷ አንደበት እንድታረምጡ ጋበዝን። ነይ እምዬ ማርያም ነይ ቤዛዊት ዓለም ስሙኝ። ቤዛዊት አይደለችም እመቤታችን ቅድስት ድንግል ማርያም ቤዛ አይደለችም። ይህንን ደግሞ የራሳችሁ ቄስ አሁን ተናግረዋል። ፍጡር ቤዛ መሆን አይችልም። ይግባችሁ። ቤዛ ማለት ስለሌላ ተላልፎ መሰጠት ማለት ነው። ነይ እምዬ ማርያም ቤዛ ነሽ አሉ ለዓለም። እመቤታችን ቤዛ አይደላችም። ቤዛ ልጇ ነው። አትደንግጡ። ቤዛ ልጇ ነው። ነይ ቤዛ ነሽ አሉ ለዓለም ተብሎ አይሰበክም። ቤዛ ተቀዳሚ ተከታይ የሌለው አንድ የእግዚአብሔር ልጅ ብቻ ነው። እና በጣም ይጨነቁ ነበር፣ ይጮሁ ነበር። በዜና ላይ ነው የተነገረው በነገራችን ላይ። ስለዚህ እኚህ ሰው የሄዱት ወደ ሲኦል ነው። ቄስ ሆኖ ወደ ሲኦል መሄድ፣ ጳጳስ ሆኖ ወደ ሲኦል መሄድ። እግዚአብሔር ለኔና ለናንተ ትምህርት ሊሰጠን አሁን በቁም ላሉት ማርያምን ታማልዳለች ለሚሉት የኢየሱስ ክርስቶስን ስም መጥራት ለሚጸየፉት ለነሱ የኚህ ሰው ያማማት ግልጽ አርጓ አሳየ። አሮጊት እናቶች አሳዝኗችሁ በሆነ በአይጥ መሽለቂያ የሰው እንኳን ቅርጽ የሌለው በጣም የሚያታግል የሆነ በድንጋይ ስር ሹለኩ ብለው ሲያታግሏቸው፣ አረ ሄዳ ህዝብ ያሳዝናችሁ ባልበላ ወዶ ፖፑ ፍራንሲስ ወደ ሲኦል ነው የሄዱት። እንዴት አወቅሽ ጸገነት ካላችሁኝ እኚህ ሰውዬ አስታማሚዎቻቸው ከበው ከሁለት ቀን በፊት ቪዲዮውን አያይዝላችኋለሁ። ልክ አሰፍስፈው ሰይጣኖች ከበው ነፍሳቸውን ሊናጠቁ ከቧቸው አልጋቸው ዙሪያ ከበው ፖፑ ሲጮሁ ነው ያደሩት። አሎ ፖፑ ሲጮሁ ነው ያደሩት በሰይጣን ተከበው። እነዚህን get out this bastard from me ነው ያሉት። ባስታርድ ማለት ዲቃላ ማለት ነው። እነዚህን ዲቃላዎች ይኸውላችሁ ስሙኝማ፣ በደና ቀን ኢየሱስ ጌታ ነው ብለው ስለማይጠሩት የኢየሱስን ስም ስለማይጠሩ ፖፑ ለመሞቻቸው ሲቃረብ ሊወስድ ጣር ላይ ያሉ ያስጨነቃቸው የነበረው የሚሄዱበት መንገድ የሲኦሉ ነውና ዙሪያውን የከበቧቸው ሰይጣኖች ነበሩ፣ ጥቋቁሮች። ዛሬ ቤተክርስቲያናችን እያጠፋት ያለው እረኛ የተሾመው የቤተክርስቲያኒቱ ጠባቂ ነኝ የሚል አካል መሆኑን መታወቅ አለበት። ዲያቆን መስተፋቀር ደጋሚ ነው። መርጌታ ጎንደር ጉባኤ ቤት፣ ባህር ዳር ጥንቆላ ቤት ነው። ጎንደር ጉባኤ ቤት ከፍቶ ባህር ዳር ጥንቆላ ቤት ከፍቶ ህዝቡን እያሳበደ ነው። ማን? መርጌታ። በጥንቆላ ተፈቷል። ምዕመኑ አይምሮውን አጥቷል። ሁሉን ነገር አጥቷል። ገንዘቡን አጥቷል። ሀገሩ ተሰድዷል። የቤተክርስቲያኒቱ አማኞች እንዳያስቡ፣ እንዳይሰሩ፣ እንዳይኖሩ ተደርገዋል። በጥንቆላ ተፈታለች ሀገሪቱ። ማሰብ የማይችል ትውልድ ፈጥረናል። እርስ በርሱ መስማማት መናበብ የማይችል ትውልድ ፈጥረናል። መግባባት የማይችል ትውልድ በቤተ ክርስቲያን ፈጥረናል። ደህና ዋልክ ብትለው ዛሬ እግዚአብሔር ይመስገን የሚል የለም፣ ቸር የሚመልስ የለም። ሁሉ ታማሚ ሆኗል። ይሄን ማን ያደረጉት? የቤተ ክርስቲያኒቱ ሰዎች። ዛሬ መርጌታ ጠልሰም ጠልሳሚ፣ ጋኔን ሳቢ፣ የአቃቤ ርዕስ የድጓ የቅኔ እየተባለ አስማትን ጋኔንን ተሸክመው የሚዞሩ እህቶቻችን ማን ነው እያሳበዳቸው ያለ? በመስተፋቅር ዲያቆን የሚቀድስስ ማን ነው? የክርስትና ስም ለካ ለመጠንቆያ ነው፣ ከራሳቸው ከቄሱ አንደበት። ለዚህ ነው ለካ ቄሶች የመጀመሪያ ጥያቄያቸው አፍ መፍቻ የክርስትና ስምሽ ማን ነው ነው እኮ የሚሉት። ክርስትና ስም እኮ የወጣው ለመጠንቆያ ነው።
አለም እንዴ ገብሬ ገሌ ወለተ ማርያም ምናምን የተባረክ እኮ ለመጠንቆያ ነው። ጠንቋይ እኮ ሲጠይቀው የክርስትና ስምህን ነው የሚጠይቅ። ያንተን ስም ኖርማል ስምህን አይደለም የሚጠይቅ፣ የክርስትና ስምህን ነው የሚጠይቅ። እንነጋገር። መቼም የዘበነ ታሪክ አንድ መጽሐፍ ይወጣዋል። የሚገርም ሰው ነው እሱ። እኔ በተረት ይሁን ዲግሪውን ያገኘው እኔ አላቅም። ምን እንዳለ ታውቃላችሁ? ኢየሱስ ማለት አያድንም፣ የእግዚአብሔር ልጅ ሆይ ማለት አያድንም። እና የማን ስም ጠርተህ ልትድን ነው? የማን ስም ጠርተህ ልትድን ነው? ምናልባት መጽሐፍ ቅዱስ አንብበህ ማታቅ ከሆነ በሮሜ ምዕራፍ 10:13 ላይ የጌታን ስም የሚጠራ ሁሉ ይድናል ይላል። ሌላው ደግሞ በጣም የገረመኝ ነገር በዚህ በነብዩ ኢሳይያስ ምዕራፍ 11 ቁጥር 1 ላይ በግልጽ የተጻፈ ቃል አለ። ምን ይላል መሰላችሁ? ከእሴይ ግንድ በትር ይወጣል፣ ከስሩም ቁጥቋጦ ያፈራል። የእግዚአብሔር መንፈስ የጥበብና የማስተዋል መንፈስ፣ የምክርና የኃይል መንፈስ፣ የእውቀትና የእግዚአብሔርን የመፍራት መንፈስ ያርፍበታል ይላል። ይህንንም ቪዲዮ አያይዛለሁ። አሁን ይህንን ኦርቶዶክሶች ሽንጣቸውን ገትረው ያለምንም ፍርሃት በጣም በድፍረት ለእመቤታችን ለቅድስት ድንግል ማርያም ኢሳይያስ ምዕራፍ 11 ላይ ከእሴይ ግንድ ስር በትር ትወጣለች፣ ከዚያች ደግሞ ከበትሪቱ አበባ ያቆጠቁጣል ያብባል በማለት ትንቢት ተናግሯል። እና ይህ የነብዩ ኢሳይያስ የትንቢት ቃል ስለ እመቤታችን ልደት፣ ስለ ጌታችን ልደት ሊጠቀስ የሚችል ነው። እርሷ ተወልዳ አምላክን ኢየሱስ ክርስቶስን ወለደችው ማለት ነው ባጭሩ። እና እመቤታችንን በትር ይላታል ማለት ነው መጽሐፍ። እና ከእሴይ ስር በትር ትወጣለች ማለት አነጋገሩም በሴት አንቀጽ ነው። ከዳዊት ከእሴይ ወገን እመቤታችን ትወለዳለች ማለት ነው። ይህ የተጻፈው የእሴይ ልጅ የተባለው ዳዊት ነው። ዳዊት ደግሞ የኢየሱስ ክርስቶስ ዘር ነው። ስለዚህ ይህ ቀጥታ ለወንድ ነው የተጻፈው። ኢሳይያስ 11:1 ላይ ምን ይላል? በትር ይወጣል ይላል። ትወጣለች አላለም። ከዛ ደግሞ ቁጥቋጦ ያፈራል ይላል። ታፈራለች አላለም። እንደገና ደግሞ በኢየሱስ ስም የመፍራት መንፈስ፣ እግዚአብሔርን የመፍራት መንፈስ ያርፍበታል ይላል። ያርፍባታል አላለም። ምኑን ከምኑ አሽከርክረው ማርያም ጋር እንደሰጧት እግዚአብሔር ይወቀው። ህልሙና ኑሮ የሚገናኝበት የጧት ፀሐይ ፍንትው ብሎ ውብና ማራኪ እይታ ያላቸው በቪላ ቤት ዲዛይን የተሰሩ አፓርትመንቶቻችን ከ431 ሺህ ብር ቅድመ ክፍያ ጀምሮ ገዝተው መክፈል ባይችሉ እንኳን ትርፋማ ሆነው የሚሸጡበት ከነ ቤተሰቡ ደስተኛ ሆነው የሚኖሩበት አዲሱ ዲያስፖራ ብሎክ ቁጥር 3 በዓልን ምክንያት በማድረግ በታላቅ ቅናሽ ለሽያጭ ተለቀቀ። እንኳን ደስ አላችሁ። በ8% ቅድመ ክፍያ ቤቱን እየኖሩበት የሚከፍሉት 60% የባንክ ብድር የተመቻቸለት። ምን ይሄ ብቻ! የቪአይፒ ቦታዎቻችን ኮምፓውንዱን ልዩና ተመራጭ ያደርጉታል። ቀድሞ ለተመዘገቡ 20 ሰዎች እንዲሁም በጋራ ለሚገዙ ቤተሰቦች ዳጎስ ያለ ቅናሽ ተደርጓል። 28 ዓመት በላይ ባካበተው ልምድ ግንባታውን በአልሙኒየም ፎርምወርክ ስራ ስለምንጠቀም የመሬት መንቀጥቀጥና መሰል አደጋዎች እንዳያሳስቦ፣ እንዲሁም በተያዘለት ጊዜ ልቅም ጥንቅቅ ብሎ ስለመረከቦ ቅንጣት ያህል እንዳያመነቱ። ዲኤምሲ ሪል ስቴት። ለበለጠ መረጃ በ0908543454 ላይ በመደወል ቤቶን ይሸምቱ። ዲኤምሲ ሪል ስቴት። ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ ያዝንላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃዎች እስከምንገናኝ መልካም ቆይታ